የተግማሙ ሴቶች አውቃለሁ። እንደዚህ አይነት ነው ኩል ሴት የለም። ትቀልደዋለች አይገርም። አታወራም እንዴ? ዝም አለች እኮ ሄዱና አስወሯት። ጥማት ዜድ ያስወራት። ምን ነው ዝም አልሽ? ምን ነው አሁን ቀዘቀሽ? ወርቁን ከጋዝራ ካወጣሽ በኋላ ድምፅሽ ቀዘቀዘ። በሰላም ነው ወይ በያ ሂጂ አስታውሻት። አዲስ ሂጂ እስኪ አስታውሻት። ዝም አልሽ። ሌላ ነገር እንዳላወራ ዘጋችሁኝ በላይ ጻፍላት። ሂጂ አዲስ ጻፍላት። እኔ ከመጣ ወርቁን ከካዝና ያባባሽው ካዝና ቁም ሳጥን ካወጣሽ በኋላ ዝም አልሽ በላይ ዘንድ ሂጂና ፈታላ ሂጂ። መሲ ለምን ዝም አለች? ትክክለኛ የድሜ ራሱ ልጅ እናቴ ትሁት እንዲህ እያለች እያወራች ነበረ እኮ። ለምን አንድ ደቂቃ ነው እስቲ ቆይ ተመለሰች መሰለኝ። ነገራችሁ ታሪክ ትመጣለች። ላይፍዬ ተንቀጠቀጡ ጋሽ። አሁን ደግሞ እንዲህ ተባባሉ። ስሜን ጠርተሻልና ወጥሽ መልስ ስሜን ጠርተሻልና እንትን ብርጅስቶን እያልሽጥሩ ተጠራሩ። ቀጥል ስም ምንም ይነግራቸዋለሁ ነው ማለት። ለምንድን ነው የምትሄጂው ያልኩሽ? ሳራ ለመቅረብ ዳጣ ብላችሁ ጥሩ። የታባተሩ ዳጣ ማን ነው? ዳጣ ማን ነው? ፍርድ ቤት ዳጣ ምፍታ ሰፈለገ ነቃይ ስጋ አብሮ ነው ትላለች። ለምን ተናግረ ቀጥል ስም ስጣችሁ። ምን አባታችሁ የሚረዳኝ ይረዳኛል፣ የሚወደኝ ይወደኛል። ገባሽ? አብረሽኝ ቁጭ ብለሽ ምን ስራ ለማቀፋሚ ትኛለች። ክሰሻት ስትይ ጃፒስቲ ነው ጽድት ያለሽ እንዳዚቱ ጽድት ያለሽ ገባሽ? እርጅና ያላደከማት እርጅና ሰውነቷን ያላስጣላት እናት ዛሬ ወጣሽ መልክ ልትሰሪ የሚለኝ ማለት ነው። ከንፈሬ ወሬ ደረቀት። ቅድም ቤቷ ቁጭ ቀሽን ሲል የሚጨረሰ አታፍሪም ወይ? ሲያስጠላ አጠላለው። ግን መጠላ እንደዚህ ነው እንደ ሰው የሚባለው ወይስ በጣም መረገረግ ያለበት? ይሄማ አፒታይት ይዘጋል። ከይስ እንደዚህ አይነት መስራት ጋር ሄደሽ አማክኝ አንቺ የሆነ ሰው ነው ያስተዋወቅሽ ጋር ሄደሽ ስሜን ያነሳሽ አንቺ ብቻ ነው እንደሚጨርስ ደግሞ ታድሊ ጻድቅ ሆነሽ አንቺ በቃ እንትን ሆነሽ ሆነሽ ነው የምትመጪው። በጣም ወዳድና እንደዚህ ዝም በሚሉበት ሰዓት ጋይስ ክፍተት ሲሰጧችሁ ታብተባሉ ኮፒ ሊንክ አድርጉ። ከቻላችሁ ያቅማችሁን እንትን አድርጉ እንዳይዘጋብኝ። ክፍተት ሲሰጡ ነው እረፍት ከሰጡን እነሱ እረፍት ከሰጡ ምን ይደረግ? ዝም አለች አይደል? አሁን በዚህ ሰዓት ተብትብ ፕሬዝዳንት ማሜ እንዳይዘጉብኝ ሪፖርት እያደረጉብኝ ነው። ተብተባል ቆንጆ ወሬ እያመጣሁልን ያለው ቆንጆ ወሬ ዛሴት ዝም ብለህ ጥልቃት በል። ነገ ደግሞ ማጀስቲ ዘ ቢልዲንግ እናንተ እንደ ዱባይ ጉዳችሁን እንዳወጣላችሁ። ኧረ ሳውዲ አረቢያ ናፈቃችሁ ናዚት ይሄ በጤና ነው ጋይስ። ፍሪዝ አድርጋለች ኑ በጤና ዝም ብሎ እንደ ኢትዮጵያ ቴሌቪዥን ነው እኮ ጃፒ አበባ ይሰጣል። እዛ አንተ ከካስታ አስገባ መሰልኳቸው። ጤና ይስጥልኝ ዜና እናሰማለን። አሁን ዝናብ ይዘንባል። ወሬ ነው ሳሪ መጣው ብላለች። ምን ትመጣለች? ኖ ሁለቱም ቤት ነው የተጋበዙት። አሁን ምን መልክ ነው የሰራችሁ? መልክ ነው የተሰራ መልክ ነው የሰራችሁ። መጣ ምንድን ነው የሚያወሩት? ማሲ ተረጋጊ በእናትህ። ጸብ ላይ እኮ መረጋጋት ያስፈልጋል። ቡሩጅሽን ከወሰደ እንዴ ቡሩጅ ይባላል በአረብ። ቡሩጅ ማለት ቆሌሽ ተገፈፈ ወይ ማለት ነው በአማርኛ። ቡሩጅ ውሰድ ይባላል በአረብ። ሰው ሲታል ቡሩጅ ፉዲ ውሰድ። ቆሌውን ክፈፍ ነው። አሁን የተፈራሩት ነገር አለ። አሁን የሚያወሩን እኛን ጫፍጫፉን ነው እና ውስጡ በጣም የተንኳካ ነገር ነው። ዝም ብሎ አሁን እንትና ጀምረዋለች ጉቺ። ከዛ ጉቺ ላይን ገረፍን ያደረገችው። ከዛ መሲ ቤቷን በረገደች። አሁን መሲ ደግሞ የሆነ ነገር እየተናገረች ነገ ደግሞ ይቀጥላል። ከነገ ወዲያ እኔ ግን የለን ደጋፊ ነኝ። እኔ የለን ደጋፊ ነኝ። እናቴ ማጅስቲ ማላፍ
አባቴ ላርግሽ ሰው ማይታዘብ ይመስልሻል? ማን አለ? ቅድም የተናገረችው ነገር ማን አለ? ጌም አትላኩ እስኪ ሀያት ማን አለ? ማን አለ? አልተው ለምንድን ነው ፎቶ መልክ ሲሰራብኝ አልተውም። ስልክ እየተደወለ ነው ወደ ሙሉ ጉዳይሽ ለምን በ5 አንበሳ አይታይም? ማየት አትችል ማስረዳት እንኳን አትችል። እኔ ጉዳይሽን ሊያዘው እኮ ነው ገብቷል። ጉዳይሽ እንዲታይ ለምን በ5 አንበሳ አታስተናግጂው? ይመጣል አንበሳው ልዬ በቀደም 6 አንበሳ ተገጭቷት ጉጂን ቀጠቀጠቻት። ጉዳዩ እሷ ማስፈጸም ማትችል ከሆነ ሰው እኮ መጻፍ ይችላል። አማርኛም ኦሮምኛም ለምንድን ነው ዶሴ ጻፊ ጋር እዛ ፍርድ ቤት አካባቢ ሄዶ የሚያጽፈው? እኔ መጻፍ አልችልም ብሎ አይደል እንዴ? እንደዚህ እንደ እንትኑ ለምን ጉዳዩን በ5 አንበሳ ተምታ ጉዳዩ ይጻፍላታል። ንገሯት፣ ሄዱ ንገሯት ትች አገርሽ ነው ሄዶ ሲጽፉላት ይውገስ ይጻፋል። ተፈተናለች አዝመሽ መናገርሽ ከዛ ደግሞ ወደ ሎሬ መሽቀዳደማቸው እዚህ ጋር ነው። እኔ በቀናነት ነው የቤት ልደት ለምን አትመጭም ስትይ፣ አይ ለሳሪም ነግሬያታለሁ። አይ እንደዚህ ነው ብዬ ነግሬያታለሁ። አሁን የቤት ልደት መሄድ ይጠምዱኛል ማለት ምን ማለት ነው? እሱን ያብራራላችሁ። እሺ በዘር ትወስደዋለች። በዘር እርግጠኛ ነኝ። የቤታ ልደት አሜሪካን ያለችው እንዴት ነው ልደቷን የሚያደርጉላት? ኮሜንት ኦፍ ለምን ይጻፉ ይቻላል። የዛሬው ግን ያበደ ነው። በቃ ገና ብዙ ነገር አለ። እያደግን እንሐድጋለን እንጂ ሰዎች እኮ እሱ አሁን እንደዚህ ነገር የምትደጋግመውና እንትን የምትለው ምንድን ነው? እነ ሙኒትን ልደውል ሳውዲ አረቢያዎች ግን ለምን የጠፋችው? እናንተ ተነጋገሩ። በኋላ ላይ ያለ ነገር ካለ እነሱ መጥተው ያወራሉ። ግን ገና አሁታችሁ እንኳን እንትን ሳትሉ ሰው ግብት ለማድረግ እነሱ ማሰብ ይፈልጋል። ምንድነው ጀዝባ ጸበኛ የምትሆኑ? ጸበኛ ሆኑ እንጂ አንቺና ቡቺን የተጣላችሁት አንቺ ራሽን እንትን አድርጊ። እነሱ ደግሞ የምንለው አለ ካሉ እንደዛ ይበሉ። ሰው አዎ ተጠርቼ ተጠይቄያለሁ ብለሽ ተናገሪ ያልሽው ያንን ገልብጠሽ እንዳላወራ አረጉኝ እኮ ባውሪ ያለሽ አቸኩኝ ያለሽ መጀመሪያ የእውነት ህይወት ኖሪ፣ የእውነት ህይወት ኖሪ። እዚህ ጋር ቡቺ ለአንቺ ልብስ ማን እንደሚሰጥሽ የነገረኝ ማን እንደሆነ ቅንድብ ንቀሉና ደረሱበት። አንቺ የምትለብሳቸውን ልብስ ማን ነው የሚሰጥሽ? የሳራ ላበሻን ልብሶች እንደምትለብሺ ከሷ እንደምትለቃቅም ማን ይነገራል? ገብቶሻል? እኔ አልናገርም። በጣም በዚህ ስማችሁ በትንና ደረሱበት። አልናገርም። ዛዝት ያ ይነግሯት። አሁን ችግሩን የፈጠረችው እኮ እቺ ነች። እኛ ያወራነውን ተሰብስበን ለመብረቁ የነገረው ማን ነው? ለሄለን የነገራት ማን ነው? መብረቁ የሰማው ሳውዲዎች ግን አፈርን በእናንተ። ሪውን አጀንዳ ፍጠር። ተሰብስበው ያወሩና ገና ብዙ ነገር አለ እኮ እናቴ ትሙት ትንሽ እኮ ብዙ አለ። አሁን ይሄ ሙሉ ልብስ የሳራ ላበሻ ከነሱ ማልሄሩ ማን እንደነገረኝ ራስሽ ድረሽበት። ከዛ የሳራ ላበሻን አሁን በፊት ቪዲዮ ልከውልኝ ቪዲዮ እስከው ማሚራራ ሙሉ ከታች ሰላይ ለብሳው ቪዲዮ ልከውልኝ ቪዲዮ ላይ ከዛ ሌሎችንም ልብሶች ላይ ስር ቪዲዮቹ ጠፍተዋል። ይሄ ሙሉ ከነ ሁማኔሩ ከነ ሊፕስቲኩ የሳራ ላበሻ እንደሆነ ማን እንደነገረኝ ከዱባይ ቅንድብ ነቅለሽ ደረሽበት። ይሄ ሁሉም ልብስ ከመስቀሉ በስተቀር የሳራ ላበሻ ነው። እስከው ማኔሩ ሙሉ ራስሽ ታውቂዋለሽ።
ራሽ ታውቃለሽ። ቪዲዮ ካምፕ ሳራ ላበሻ ስትሰራ ያየ ሰዎች እናንተ ሁላችሁም ታውቃላችሁ። ያንን ቪዲዮ ይዘው ክሊክ ሳደርገው ቪዲዮ ጠፍቶ ማለት ነው። ሁለቱም ኮምፔር ላደርግላችሁ ነበር። እኔ እንደሚያጠፉት ባውቅ ኖሮ ዳውንሎድ አድርጌ ያስቀምጠው ነበር። ልብሱን ዛሴ ጂጂን ማለት የምሰማው ምናምን የምትይ ከሆነ እቺን ግባታም ነው የምሰማት እኔ። እቺ ልቃኒ ባይቸግር እሷ ራሱ እኮ ሙኒት አላነሳላት ስትል እኮ ዝም ብላ የምታወራው ነገር ሲጠፋት እኮ ጂጂን ያስገባል። ሙኒትማ ክደዋታል። ሙኒትና ሳራ ጂጂ ቡቺን እየረገጠች ነው። እንደዛ ከሆነ ይረጋል። እንደዚህ ከሆነ ችግር የለም። ትግባ ካጅናት እንደዚህ ከሆነ ችግር የለም። ትግባ ዝም ብለሽ ደብሮሽ ቃላት ስደጋግሜ ነበር። እንዴት እየተወራጨች እንደምታወራ ይዋት ጌስ በእናታችሁ ይዋት እንዴት እንደምታወራ ይዋት። በልጆችሽ ይዤሻለሁ ነይ ሳሪ ደውዬልሻለሁ እሺ መጣሁ ብለሻል ኑ እናንተ ለሀቅ የምትኖሩ ከሆነ ደግሞ እሷ ቤት ገብተዋል። መሲ ቤት ካልገቡ ችግሩ መሲ ጋር ሳሪ ሙኒትም ሳሪ ሙኒትም ጉጂ ቤት አይተናታል። መሲ ቤት ካላየናቸው ምንድነው የዋለላትን አታውቅም፣ ያበላትን አታውቅም። ከቤታዮ ጋር ምናልባት ልዩነት ሊኖር ይችላል። ከሁላችሁም ጋር ልዩነት አለን። አንቺም በፖለቲካውን ቢሆን ምናምን ልዩነት ይኖረናል። ግን ያ አለቀ በቀረ ዛሬ ሌላ ሰው ነው የሆናችሁት። ግን እያንዳንዱ ዱባይ ያለውን ቴሌፎንሽን አረጋጊው ስላት የነበረውን ቤታ እኔ እውነት ሳይኮሎጂ አለመሆኔን እዚህ ጋር ሳይኮሎጂ በላይ እናቴ ትሙ በአንዳንድ ሁላችሁም ብሏት በፈጣሪ አቀርጋላችሁ ደግሞ በጊፍት ለሞራል በርችበት የለን እኛም ነንብሻል የምትሉ አሳዩ። ሀቅ የለኝም እንደገት ሀቀለኝ እንኳን መሴናል እያንዳንዷን ስነግራት ነበር። እንቺ የባሏን ሬሳ በብልቃጥ ያስቀመጠች ጀግና ከዚች ጋር ለመነጋገር የእውነት አይ ነው ገባሽ? ትላንት ምን እንደነበረች ይታወቃል። ምን አይነት ፊት እንደነበረ ይታወቃል። ማንም ደስ ይላት ሲያልፍለት ጥሩ ነው። ግን ስቶፕ በቃ ይደብራል። በጣም ይደብራል። ምን አባሽ ነው የሚደብረው? ቮይስ ስታሰማ አልነበረም እንደ ቡቺ እንደዚህ ቀዘነች፣ ቡቺ እንደዚህ ተበላይ ስትይ ለአንቺ ሲሆን እንደ ለሌላው ሰው ደግሞ ልክ እንደ ምሁርና ምራቅ ዋጥ እንዳረገ ማድረግ ትፈልጋለሽ። አንቺ ልቃሚ፣ አንቺ ንፍጣሚ፣ ሆዴ ተስፈኛ፣ ሆዴ ታውኑ የቀረብሽ ቅንቅና ውጭ። አሁን ከዚህ ነገር ውስጥ እንዳታጠልቂ አለች። ስለኔ ተናግራለች። እንግዲህ አስቢ አንቺ ግን ከተናገርሽ ምንም አላመጣም። ዝም ብለሽ ሀቅ ወጣ ሀቅ ተሰማቻል። ሙኒት ምን አቅሽ ወጣ? እንደ ጓደኛ አብራቸው ያወራችሁት ነገር ሊኖር ይችላል። ጓደኛ ሲቀራረብ ብዙ ነገር ያወራል። ታዲያ መሲስ ካወራችሁ ምን አባሽ ፖይንት ይዘሻል? አንቺ አጋሰስ፣ አንቺ እከካም፣ አንቺ ንፍጣ ምን አባቱ አስገባት? አሁን ነች ልጅ ፕሮግራም ያልነበረችው ቀስ ፕሮግራም ለምንስስ እኔ ፕሮግራሜ ዱባይ ነው፣ ጀርመን ሌላ ቀን ነው፣ ሌላ ሰፊ ጉዳይ አለ፣ የወዴ ጉዳይ አለ፣ ስንት ነገር አለ ማበስራችሁ ጋይስ። ታው ጋይስ ከምስር ጋር ቤት ነበር ነገ 5 ሰዓት ስራ አለኝ እኔ ጋይስ ሄድኩኝና እስከ ቤቷ አነሳናትና ልንክስል እኔ ስልክ ልገዛ የሆነ ሰው ስልክ ኦርደር አድርጎል ነገረኛ ፊት ስራለች ያልሞተች ልጅ ከሰሻት ብለን ወዲያ ሰራቻ እንጂ ሚዲያ ላይ ወጣ። እንቅስቃሴዋ ምናምን በቃ ይገድላል እኮ እናቴ ትሙት። ወይኔ ጉድ
ይሄን ሁላችሁት እኔ ተነቃሽ ወጥተክ ለምንድነው ታውቂያለሽ እንጂ እንዴት ሚጣ ቢወጡ ደስ ይለኛል። የሰማሁትን ላብራራበት። አለበለዚያ እቺን ቆሻሻ ሴትዮ ቢያወጡልኝ ደበረ እቺ አጥሚት ሲያርበት ጎንፎ አርጋ ጎንፎ ሲያርበት ቂጣ ጋግራ የምትበላ ሴትዮ ጭጋራ እንድዳ ምን አባቷ ትሰራለች እዚህ ዱባይ ውስጥ? የእሱ ፎቶ አንጭ ብለውን እንደዛ እቺ የፊራ ቅምጥ የፊራ ብጤ ድዳም ፋራ እከካ አህያ ፋንድያ ፊቶች ማለት አንድም ሰው እንዳትናገሪበት ይበሉታል ያልኩሽ። አሁን የፈለገችው ሰው እኔ ልንገርሽ ወይ አሁን እሷ የፈለገችው ነገሩ እንዲምታታ ነው። በቃ ነገሩ እንዲጨስ ነው የምትፈልገው። ጂጂ ገብታ አቆረፈደችበት። ትናንት የኔ ልጅ እኮ እየተሰደበች እኮ ጂጂ ባንዴ ትናንትና የኔ ሀላት የኔ ልጅ እየተሰደበች ለነጭ ቅባል አንበሳ ትጣለች ትላለች። ዶሮ ብታለም ጥሬዋን አለች። እንኳን አወረርሻት ቆሻሻ ንፍጣ ወረረች። የኔ ልጅ የአንቺ ብጉንጃብና ቆሻሻ ንፍጣ ሆዴ እንኳን በአሁን ታይም በማማሲያ ገንፎ በምታማስሚበት ማማሲያ እንኳን ቂጧን አይነካትም። እንኳን በእቃው ማለት ነው። እከካ የአንቺና የእሷን እሙሟን ላይ እንደዚህ አሰፍታችሁት ሰልጀሪ አርጋችሁት እንዲሰፋ አርጋችሁ ብስጡት ረሱ አይነካችሁ። እከካ ማለት በፕሮግራም ሲሆን ነገር ደስ ይላል፣ ደስ ይላል። እከካ ምን እንደሆነ አንቺ ቀርበሹ ያልተለያየሹ ሰው አለ። እኔ ቀርቤው የተለያዩትን ሰው አንድ ሰው አምጪልኝ እዚህ ሚዲያ ላይ ትፍሳች መሲ ከመባል ውጪ ማለት ነው። መሲ ከመባል ውጪ እኔ ቀርቤው የተጣለው አንድ ሰው አምጪልኝ። ትሙት እርጉት ፍጥረት እኔ ጊፍት 40 አብሮሽ በልተው አብሮሽ ቤትሽን አሙቀውልሽ ታወራለሽ እንዴ? እኔ እኮ ስልክ ባለማንሳት እኮ የምታማስ እየጨሰበና አንቺ ክፉና ሀሜት እና ምንድን ነው እንኳን እኮ እየቀበቀበቃሽ እየተንፈራፈረ የታኩርን መኪና ልትሄድ ጃፒሶ ቤት ቆይቶ ያቅበት እናቴ ትሙት። አንቺም ሳሪ ዳጣም ደወላችሁልኝ። እሺ ጭንቅላሽን አሰሩ። እሺ ደወላችሁልኝ። የዛን ቀን ስልክ ክፍት ሆኖ አንቺ ስታሚ ሳሪ ዳጣ ተከላከለችልኝ ብዬ ሳሪንና ሙኒትን ስላወደስኩኝ ጠምደሻሽኝ። የዛን ቀንም ታያሉሽ እነሱ ናቸው እያማሽኝ በጆሮ ሰምቼ ላይቪን ገብቼ ትላንት አብረን በልተን ጠጥተን እንዴት ታምኛለሽ? ራሷን ጠብቃለች ነገረኛ ነች። ሌባ ብሎ የሆነ ሰው ከመጣ ያ ሰው ሌባ ነው ማለት ነው። ሰውነቷ ንጹህ ተመልከቱ። አንገቷ እግዚአብሔርን ብዙ ነገረኛ ሴቶች አይታጠቡም፣ ቆሻሻዎች ናቸው። እናቴቱ እንዲህ ቁጭ ብሎ የሚለፈልፉ ሴቶች ምናምን ጽዳት የላቸው። እግዚአብሔር በቃ ቲክቶክ ላይ ምናምን እንዲሁ ባጠገብ ልፍ ሲሉ ምናምን የሆነ ምግብ ጨርቅ ይሸታል። እጅግ የምታወራው በፕሮግራም ነው። ቪዲዮ አዘጋጅታ የሆነ ሰዓት ያላት ሁሉ ስለያል አንድ 2 ሰዓት ልብሴና የምታወራው በፕሮግራም ነው። ቪዲዮ አዘጋጅታ የሆነ ሰዓት ያላት ሁሉ ስለያል አንድ 2 ሰዓት ልብሴና እስቲ ኮፒ ሊንክ አድርጉ፣ በእናታችሁ ኮፒ ሊንክ አድርጉ። መጀመሪያ የበላሻቸውን ወንድሞቼ እህቶቼ እያልሽ ለእነሱ ካሳ ኮፒ ሊንክ አድርጉ። ከዚህ በኋላ ወተሽ ብታወሪ ወተሽ ብትንደቀደቂ ከዚህ በኋላ 15,000 ሰው መሀል መልስ አልሰጥሽም። እኔ ከዚህ በኋላ መልስ ለአንቺ አልሰጥሽም። ለምን መሰለሽ? ኑሮሽ ይመሰክራል። ኑሮ ይጻፋል መጽሐፍ መሰለሽ? አንድ ውሃ ከብቶች ሲያልፉ ይደፈርሳል። ከብቶቹ ቤት ውስጥ ደግሞ ሲገቡ ውሃው ንጹህነቱ ይታወቃል። የኔ ንጹህነት አልገባኝ ሳይሆን ያባባለው ተረት የኔ ንጹህነቴን ህዝቡ ያውቃል። በህዝቡ ደግሞ ጠንጥቆ
እኔ አይደለሁም ዋዚ ገቡ ከብቶች እኔ አይደለሁም ብቻ ተሸማቀቅ ከሶሻል ሚዲያ ሳምንት 15 ቀን ሳምንት ምናምን ተሸማቀቅ እኔ አይደለሁም። ይኸውልሽ ሄለን ብትሰድበኝ ምንም ብትል እኔ ዱባይ ጋር ቤተሰቧ ጋር ይሄሹ አንቺ ነሽ። ቤተሰቦቿ ቤቷ ገብቼ ታይ አትስደቢያቸው ብዬ ነው የጠፋው። ፎሎ እንኳን አይደለም ለሄለን እንደዚህ ከዛ ምናልሽ ስደቢልኝ ብዬ ጊፍት የሰጠሁት ካለ ፈስ ያለበት ዝላ አይችልም። ማን አለሽ? መብረቁ ጋር ደውለሽ አለሽ። መብረቁ ደውሎልኛል። እኔና መብረቁ ማውራታችንን ደግሞ እኔ ነኝ የተናገርኩት፣ አንቺ አይደለሽም። አውጣው ሀቁን ያልኩት በቃ ተዘጋጅታ እግዚአብሔር በቃ ምርጥ አንዳንዶቹ ሲያወሩ ከራሳቸው ጋር ይደማመጡም ራሱ እናቴ ትሙት። ግን ጽፋ የሚያወሩትን ቪዲዮ አዘጋጅታ እከሌን እንዲህ ብላው ነበር ከዚህ በፊት እናቴ ትሙት ተዘጋጅታ ነው። በቃ 4 ሰዓት ቲክቶክ ላይ ያለውን ነገር በደንብ ጎበኛለሁ ስለምናምን እንዲህ ያስባ ነው የምትገባው። በቃ ከዛ የሆነ ስራ ደግሞ ይኖራታል። የሆነ ሰውነቷ የምትታጠብበት ልብሷ የምትቀይርበት እናቴ ጽድት ብላ ሌሎቹ ይገማሉ። እግዚአብሔርን እኔ የሆነ ሰዎችማ አግኝቻለሁ። እንደ ሰው ለሰው ድራማ መንግስት አበቃ እዚህ ጋር ፓርት ካላለ በስተቀር እኔ አላቆመውም። እንዳታቆሚ ቀስ ብዬ አንድ ቀን አምጥቼ አንድ ነገር ነው እንጂ ጅልኝ እንደ ያለኝን እንቁላል ለባንድ ቅርጫት ማለት ተዘጋጅታ ነው የምትገባው። እናቴ ትሙት ስም የሆነ ሰው የሚቀርታ የውሸት ወንድ ያትበይ እዚህ ጋር ዘግቻለሁ ስላንቺ። ከዚህ በኋላ ነገርኩሽ እዚህ ሚዲያ ላይ ስለ ራሴ ሳብራራ ታዩኝ። ቀን ጠብቁ እያደረ ሁሉም ነገር እየጠራላችሁ ሲመጣ ሰው ላይ ፍረዱ። ከዛ በተረፈ ወጥቶ ባወራ እኔም እንዳታሙ እሷን ሰው ጋር ፍረዱ የሚለው ድራማ ግን አትስሪ። ወጣች እንዴ? ለምን ገና ሳልጽፍ አሁን ከጻፉት ሙሉ የጻፍኩኝ ታቀጻ አትደውሉ አለች መጣች። ተረት ጻፍኩ ተረት ብለን ያቆም ሌላ አትደውሉ። አማርጃቸው ቆሻሻ ማዘሯና እህቷ ትላለች። ጉንጃ ሰው የሚያስገባው ለምን ሞዴሬተር አታነሺ? ለያዝነው አጀንዳ ሜታ የምትባለው ቆሻሻ ትዕግስት የምትባለው የስዊድን ጀዝባ 7 ደረጃ ፊት ግመል ፊት የሆነች መሰሪያ ሄጀ ውጭ እያደረ ህዝቡ ይረዳኛል። ከዚህ በኋላ ይኸውልሽ ሚዲያ ላይ ወጥተሽ ብታወሪ ብትንጠቀደቂ ምንጻፍ ነገር ዛሬም የሰራሹን መልክ ለማስረዳት ነው የመጣሁት። በአንቺ የተነሳ ብዙ ሰው ቆጣልቻለሁ። 7 ደረጃ ፊት ምን ነው የምንጽፈው? ምንም ይጻፍ ነገር የለም። ብዙ ሰው ጣልቻለሁ። በማይሞች ተከበሻል። ከኔ ጋር አብረሽ ቁጭ ብለሽ ማን ግቢ ያለሽ ሄደን ጸብ ላይ አስታራቂ ሆነሽ መጣሽ። ለዛ ነው ትቼ የተናገርኩሽ። ጭራሽ ደግሞ ምናልሽ በባሌ ስለምትጠረጥሪ ብለሽ አልሽኛልሽ። መሲ ስሜ ስለተጠራ ነው። ተረጋጋ። ከአንቺ ጋር ተወራለች ነው ጥያቄው። ስለኔ ምን ታውቅና ነው? ስለኔ ፐርሰናል ላይፍ ለማንኛውም ማለት ነው ይሄ መጨረሻዬ ነው። ከዚህ በኋላ ማንም ምንም ቢያወራ መልስ አልሰጥም። የፈራረሰው 7 ደረጃ የመሰለች ልጅ እንዲህ እንደፈራረሰ ገና ያልተጠገነች ልማታዊ መንገድ የመሰለች ስሟን ለማሳየት የምታደርገው መሟሟል ጋዴሚትና ደደብ የሆነች ሚጣሙት በሰጣ በዚህ ቤት ልግባ እንዲ ምን ትለኛል? ምንድነው ግን ማታወራችን እንትናገር ሄለን ቴንኪው። ኧረ ተብተብ አድርጉ ገይስ። እሺ እኔ እንደዚህ ለወሬ እንደዚህ ታሳቀቀ ፊቴው ላይ እንደዚህ እየተጨማደደ ስቅቅ ብዬ ምጽፈው ነገር አጥቶኝ እናንተ ተብተብ የለ ኮፒ ሊንክ የለ እናቴ ታብታባ እኔ ጀንዲ እንዲስል ቲክቶክ ራሱ እንዳያስወጣኝ እየፈራሁ እንደገና ደግሞ ሳገር የነበረ ንግግር በጣም ያሳቀቀኛል። እሺ
የቲክቶክ ምልክት ምናምን ላኩበት። ትልልቅ ጊፍት እንዳሰጡ ጌም ስላለን ችግር የለውም። ከዩዳብ ጋር የቀጠሮ ጌም አለባት መሰለኝ ሰሞኑን አንድ ስትይ ነበር። ምን አትጠላም እንዴ? ዝም ይባላል እንዴ? መልክ እንዳሰሪ ነው። መልካም ለማንኛውም ጨርሻለሁ። እሷ ሙሉ የተሰረቀው ምንድነው? ሳራንና ሙኒትን እየጠበቀቻቸው እነዛ ማዛ ገቡ። በቃ እነሱ ይመጣሉ እንዴ? ለምን ነው የሚመጡት? አብረውሽ ሊረግጡ ቢሆን ነው እኮ የሚመጡት። አይገባችሁም እንዴ? ጋዴሚት ስነ ልቦና እንኳን የጸብ ስነ ልቦና አለው እኮ ጋይስ። ጸብ ራሱ እኮ ስነ ልቦና አለው እኮ፣ ቆሌ አለው እኮ፣ ህጋጋት አለው እኮ ጋይስ፣ ባህል አለው እኮ ጸብ ራሱ። እነሱ ከእናንተ ጋር ሊረግጡ ከሆነ ጉቺ ቤት ገብተዋል ሁለቱ። እሷ ቤት ያልገቡበት ምክንያት ምንድን ነው? በቃ የሆነ ነገር አለ፣ ህግጋት አለው ስድብ። እንዴት ነው አብሮሽ ሊረግጡ ቢሆን እኮ ኦኬ፣ ገብቶሻል። ምንድን ነው ሺት ሻያ ማዘሯ የት ናቸው? ደግሞ ችግር አለብሽ። ምንድን ነው ቡና ቤት ወሬ የምታወሪው? ቆይ አንድ ጊዜ ችግር አለ። ቆይ ችግር አለ በይና በረዋን ጉዳይ ችግር አለ። አንቺ የምታወሪው ቡና ቤት ንቃሉ። ምንድን ነው አሁን አንቺ የምታወሪው የቡና ቤት ወሬ ነው? ወንድ ነው ሴት ነው አሁን የሚያወራው? ግን ገስ የሮዋን ባል ነው። ቀኒ ስልኩ ራሱ እኮ እምቢ አለ። ሞዴሬተሮቿ ግን ሙድ ነው የሚይዙባት። እሺ ባለችበት እንትን ሰው ያስገባሉ። እናቴ ትሙት ሞዴሬተሮቿ የሄለን ሞዴሬተር አንደኛ ሙድ እያዙባት ነው። አይ ቲንክ የያዘችውን ጸብ ወይ የቡቺ ደጋፊ ነበሩ ሞዴሬተሮቿ ወይ የቤታ ደጋፊ ናቸው ምናምን። ለዛ ድብልቅ ነው የሚያወጡት። ለዛ ሰው ያስገባሉ ዝም ብሎ። እንጃለን ስልኩ እሷ ብትገባ ግን ታቀሳስረው ነበር እንደ ጉድ። እርግጠኛ ነኝ አንደኛ ቀሳሰረ። ማርያምን እምቢ አለኝ ኔትወርክ እምቢ አለኝ ትላለች። ላይቭ ላይ አይደለሽ እንዴ? በቲክቶክ ከሰለው እንደ የምድር ባቡር ከሰለ ባቡር ነሽ እንዴ? የድሬዳዋ ከሰለፍ እያለ ኦክሲጅን የለም። ቲክቶክ በኔትወርክ ገብታ ሌላ ነገር ግን ኔትወርክ ኡስማን እረፍ በቃ ጠጥቶ ነው ገደችና ዛሬ ሳሎን እንዴት ነሽ? የኔ ቆንጆ ምን እያደረክ ነው? የሆነች ሴትዮ እያሳቀችኝ በኢየሱስ ስም። ይሄን ነገር አልሰማሽም እንዴ? ያሰማው ምንድን ነው? አንቺ እኮ ነፃ ይሆንሽ ቆንጆ። እግዚአብሔር እዚህ ኢትዮጵያውያን ተጣልተው እያስታረቀች እህታችን ታውቂያታለሽ? እሷ ናት እንጂ እንደዛ ለቃት ልክ ይላል። እሷ ራሱ ምሽጥ የሚያደርግ እንትን የላትም፣ ሞራል የላትም። ይመጣላል ይሄ ስድድብ ምናምን እንዴት እንደሆነ እያሳየችን ነበርና ልማታዊ ሴት ነች። በጣም ነው የምወዳት፣ አድናቂዋ ነኝ። እንደው ብትከታተያት አንድ ሁለት ቀን ጠጋ ብለሽ ብትቀርቢያት መልካም ሰው ነች ሳሪ። እሺ ችግር የለውም። ማን ነው ስሟ ቲክቶክ ላይ? ሄለን ትባላለች። ሄለን ሳይኮ። እሺ ቼክ አደርጋታለሁ። ችግር የለውም። እሺ እሺ የኔ ቆንጆ የተጫወት ካደለማ አይደለም የኔ ቆንጆ። ነገ ግን በስነ ስርዓት እንጫወታለን። እሺ ጅቡዬ። እሺ ማሪ። እሺ የኔ ቆንጆ ማሪ። እሺ ባይ። ደስ ትለኛለች፣ ምርጥዬ ነች። ጸባዩ ደስ ይለኛል። ወደ ሄለን ወይ እንደዚህ ብሎ ምናምን ነገር የቡና ቤት ወሬ አታውሪ። ነገ ስልክ ቤት እንደዚህ እያለ ካሜራ ከብቶ ሲያራየሁት ይህን ነበር። አይንን እንዳቃጠል ብላ የሽንኩርት ልጣጭ ጆሮ ላይ አድርገህ ሽንኩርት ስታስከትፈው የምትውለው ሳራ ላበሻ ሬስቶራንት ነበር። ሽንኩርት አካታፊ አድርጎ መቅጠር ቆሻሻ በዛ እንዳልመጣልሽ ጨዋታ የሚያቆረፍድ ወንዶች ገብቶ ልወደድ ባይ ማዘሯ የለበሰው ሸሚዝና የሚያወራው ወሬ ራሱ አይመሳሰልም። እንደ አራዳ ሞዴሬተሮች ናቸው ችግር። አይ ቲንክ ወይ የቡቺ ደጋፊ ነበሩ ወይ ሳራ ደጋፊ ነበሩ የተናደውባታል። ቆሎን እሷ እስከምትለቅማቸው ደስ ማለት ነው።
ይኸው ዝም ብሎ አሁን ይሄ ልጅ ማን ነው ያሹት አንሷል። እዚህ ጋር ፕሮፋይል አድርጓት እጅግ ሴትዮ እየሰደባት ነው። አንቺ ማዘሯ አንቺ የቡና ቤት ወሬ አታውሪ ምናምን ይላታል። ምን እያወራ ነው? እኔ ልጅ 10 ያስገቡታል። አበባ ሳክሮ ነው መሰለኝ። ያ ሞዴሬተሮች ረብሻናት ታንሳን ነው ገባች። ቻው ማሚ ዶጣሽ ቻው፣ ችግር የለም። በእውነት ነው የምልሽ፣ በእውነት ማነች ኡስማንን አስገቢው። ኡስማን ኡስማን አስገቢው የምትለው እንደ ትልቅ ምሁር አስገቢው የምትላት እኮ አሁን ገብቶ የወጣውን ሰውዬ ነው እኮ ገስ። እኔ እኮ ዜድሙ ለመስለኝ ነበረ ድምፁ እኮ ካሜራ ከፍታቸው እግዚአብሔር አባቴ ምናምን እያለን የሚያወራው ገስ አባቴ ስለሆነ አራዳ ያወራ መሰለኝ። ምንም የጻፍኩትም ነገር የለም። የጻፍኩት ነገር የጠበቃችሁት ነገር ካለ ምንም የለም። ተስፋ ቁረጡ። ታቀዳ በቃ የማይረባ ያረባ ሀገር ወሬ ነው። በቃ እናቴ ትውልክ ነው ያላወሩ በቃ ይሄ ዝም ብለህ ትክክ እየሰማ የሚመለስ ነገር ምንም ለጭንቅላት የሚሆን ለጽሁፍ የሚቀመጥ ነገር ያወሩት ነገር የለም። የጭንቅላት ለዛ እናቴ ትውልክ የተጨማለቀ ነው። በቃ አይመጥናትም። አይቀድረች ወረቀት አሁን አገኛት ቆሻሻ ገረድ ጨዋታ ኤግዛክትሊ እነዚህም ዝም ብለህ እየሰማ ቃል ናቸው እንጂ ጃቢ ካለ በቃ ዛሬ የምታወራባቸው ሰዎች በርበሬ በ1978 እሺ በ87 አዘጋጅ ነበር በሶ ትላለች እንትንስ እየነበረ እናቤት አሁን የጭቅላት ይጠይቃል። ከስ አሁን ወደ ኋላ ልመለስና ሪያክሽን አድርግበት። እሺ ዩቱብ ላይ ስላለ ጌች ተመችታኛለች እናቤት አልበቃ ሪያክሽን አድርግበታለን። እሺ ለምን ዝም ያልኩት በመሀል ላይ አንዳንድ የሚናገሩት ነገር እንዳያመልጠኝ ብዬ ነው። እሺ እናንተም እንዳትንከራተቱ ፈርቼ ነው። ጭቅላቷ ደግሞ ሴቭ ያደርጋል። እናቴ ብለው ገና ሲጀምር ጀምሮ ዛሬ እንደገባው በቡቺ ነው በቡቺ ነው የገባሁት። በነገራችን ላይ የቤታ እና ስለዛች ልጇን ስትከስ የነበረችው እናት እያወራች ራሱ አፍንጫዋን በሶፍት ነው የምጠርገው። ሌሎቹ ቢሆንስ በመዳፋቸው እንዲያደርጉ የማይረቡ ሰዎች ናቸው። ገባሁት ማለት ዝም ብዬ አውርቼ ልወጣ ነበረ፣ ግን ነገር አታሳጣን ይባል የለ ቆንጆ ጸብ አጋጠመን። ተመስገን ማለት ነው። ቃል በቃል ከቡቺ ላይ ልሂድ፣ ከቡቺ ጀምሬ ልሂድ ወይስ ቀጥታ መሲ ብሪጅስቶን ለምን የቤታ ልደት ላይ እንዳልመጣች ልሂድ? እሱ ጋር ሂጅበት፣ ምረጡ። አሁን አጠገቤ ነው ያለው። ከዩቱቤ ላይ ወደኋላ አብረን ሪያክሽን ማድረግ ነው። ቤታ ራይት። ይህንን ስል ጋይስ ወደ ፖለቲካ ሊሄድ ይችላል። እኔ አይደለም ኤግዛክትሊ ነው የምነግራችሁ ዊዝ ኤቪደንስ። እሺ ከዚህ ይላችኋል። ለታኩር ብር ማሰባሰብና ለታኩር መኪና መግዛት ላይ ማንም የትግራይ ልጆች እንዳይገቡ ብሎ ነበረ። ማን? ወርቁ አይተነው። ወርቁ አይተነው ቃል በቃል ያለው ይሄንን ነው። ለምንድን ያለው? እጣላችኋለሁ አይደለም የሱ ፖይንት። በነገራችን ላይ ወርቁ አይተነው እሱ በደብረ ጽዮንና በዶክተር አብይ ጦርነት በዓል የነበረው ሰዓት ላይ ያው ጦሩ ላይ አነሳሽ ምናምን እንደዛ ነገር አልነበረም። ያ ስቶሪ አልነበረም። እንዲህ አትበሉ ጋይስ፣ ይሄ ነው እውነቱ። እግዚአብሔር ጋይስ እኔ ነግራችሁ ውሸት አይታችኋል? በፍጹም ልጄን ነው የምላችሁ። እሺ ያ እኔ ልጄ ምራቅ ተፍቼ ያገኘሁት አይደለም። እሺ ስንት መከራ አብረን ያየን ልጅ ነኝ። ያ እና በዛ የተነሳ ቪዲዮ ላይ ቀረጻ ላይ መኪና ግዢውና ግዢ አረካከቡ ላይ እናንተ ሰዎች እንዳለ አይታችሁ ከሆነ ቪዲዮ ወደ ኋላ ተመልሶ ነዳጄን መጣጥኩት ለወሬ ማረቂያ። እንደዛ ከሆነ አንደኛ እያለቀሽ ቪዲዮ ከሰራሽ በኋላ ህዝቡ ካወቀ በኋላ አይ ህዝቡ በህዝብ እንዲህ ሲሰቀጥጥ የማን ድምፅ ነው? የሀቢባ ነው እርግጠኛ ነኝ። የዛሬ አበባዎች የነገ ፍሬዎች
ነገ በደንብ እንሄድበታለን። እናቴ ስንት ስልክ ተደወለልኝ ና አዳምጥ ተብዬ ለነገ እንዲመች ቀደዳ ነገማ እንሄድባቸዋለን። ግን ሄለን አንደኛ እናቴ ትሙት አንደኛ ማንም አይወዳደራትም። በቃ እንዲህ ነው በቃ ሰው ማውራትም ካለበት እንዲህ ሲያወራ የሆነ አንጀተን ያረስ